ትልቁ መሳሪያቸው ዶሽቃ ሆኖ ትግራይን በወሳኝ መልኩ ነፃ ያወጡት የኛ ጀግኖች ድሮን መጣ ምን ስለምታሳጣቸው ነው ድላቸውን የምትነጥቃቸው? አንተ ሌላ ቴክኒካል ኢሹስ ሊገባ አልፈልግም። አብይን ኤርዶዋን አያድ ነው፣ ሳዳም ሁሴን አያድ ነው፣ ቭላድሚር ፑቲን አያድ ነው፣ ማንም አያድ ነው ባል አፍላ አስገድን አይን ላስጨፍን እያለ የሚፎክር አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ የተወለዱበትን አካባቢ ህዝብ ነው ያስጨርሱ ያሉት። እኛ ጋር ታዝሎ የሚመጣ ፓርቲ አይኖርም ብለን ወስነናል። ከትግራይ ሰራዊት ጫንቃ ላይ ታዝሎ የሚመጣ አፋርን አስተዳደር የሚል አማራን አስተዳደር የሚል ፓርቲ አይኖርም። በራሱ ትግል ነው አማራ ነፃ መውጣት ያለበት። ጤና ይስጥልኝ የኢትዮ አዲስ ዴሊ ቤተሰቦች፣ ዛሬ የአፍሪካ ቀንድ የፖለቲካ ትኩሳት ወደ አንካራና አዲስ አበባ አምርቷል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በአዲስ አበባ ያደረጉት የአንድ ቀን ጉብኝት ብዙዎችን እያነጋገረ ይገኛል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድን ተከትሎ በቀጠና የሰፈነውን ውጥረት ሳይረግብ የኤርዶጋን መምጣት ምን እንድምታ ይኖረዋል? ቱርክስ በኢትዮጵያና በሶማሊያ መካከል ያላት ሚና ከሽምግልና ባለፈ ምን ይሆን? ኤርዶጋን የኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት አስመልክተው ከመከሩ በኋላ አንድ ትልቅ ማስጠንቀቂያ አዘል ምክር ሰጥተዋል። ለአፍሪካ ቀንድ የውጭ ኃይሎች መፋለሚያ መሆን የለበትም ብለዋል። ይህ ማለት ቱርክ ቀጠናው በሌሎች ታላላቅ ሀገራት ሽኩቻ ውስጥ ገብቶ ሰላሙ እንዳይደፈርስ ያላትን ስጋት ያሳያል። በዛሬው ዝግጅታችን የኤርዶጋን ጉብኝት፣ የተፈረሙ ስምምነቶችና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአንድ ወቅት ስለ ሁለቱ መሪዎች የሰጡትን አስገራሚ አስተያየት ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የትግራይ ሰራዊት እንቅስቃሴ ሲጀምር 3 መሰረታዊ ጉዳዮች ላይ ነው ትኩረት አድርጎ የተነሳው። በመጀመሪያ ደረጃ ወራሪዎች ከትግራይ ተጠራርጎ መውጣት መቻል አለባቸው። በሁለተኛ ደረጃ የትግራይ መንግስት በህዝብ የተመረጠ የትግራይ መንግስት ወደ መንበሩ መመለስ መቻል አለበት። ሶስተኛ የትግራይ ህዝብ የራስን ድል በራስ የመወሰን መብት በተሟላ መልኩ መረጋገጥ አለበት ብሎ ነው የተነሳው። እነዚህን ዓላማዎች ከማሳካት አንፃር ያሳካናቸው አሉ፣ ያላሳካናቸውም አሉ። ስለዚህ እነዚህ እስኪሳኩ ድረስ ሁሉንም አይነት እርምጃዎች መውሰድ እንቀጥላለን ማለት ነው። በተደጋጋሚ ስለው እንደቆየ ነው ጠላት የትግራይ ህዝብ ለማንበርከክ የትግራይ ህዝብ ለማጥፋት ማንበርከክ ብቻ አይደለም ለማጥፋት የነበረው ፍላጎት በትግራይ ህዝብ ጠንካራ ክንድ የከሸፈ ቢሆንም አሁንም የቆመ ህልም አይደለም፣ የቆመ ፍላጎት አይደለም። ስለዚህ ጠላት አለኝ የሚለው እንቅስቃሴ እስኪቆም ድረስ በግልጽ ያስቀመጥናቸው ነገሮች አሉ። እነኚህ 3 መሰረታዊ ጉዳዮች ሙሉ በሙሉ በተግባር ለማረጋገጥ የሚያስችለን ስራ እስክንሰራ ድረስ በተሟላ መልኩ እስክናረጋግጥ ድረስ እርምጃችን ይቀጥላል ብለን የጀመርነው። አሁንም ቁጥሩ ማይናቅ የትግራይ ህዝብ ተፈናቃይ ነው። በጣም ሲግኒፊካንት የሆነ እጅግ ሰፊ የትግራይ መሬት አሁንም በጠላት ቁጥጥር ስር ነው። ስለዚህ ይሄንን ነፃ ለማውጣት የሚደረግ እንቅስቃሴ ጠላት አለኝ የሚለው ሰራዊት በተንቀሳቀስበት ቦታ በሙሉ ማድረጋችን እንቀጥላለን። ያስቀመጥናቸው ቅድመ ሁኔታዎች አሉ። ወደ ውይይት ወደ ምናምን ለመግባት እነሱ እስኪሟሉ ድረስ እርምጃችን ይቀጥላል ብለን ወታደራዊ እንቅስቃሴያችን አፋር እና አማራ ጋር አካባቢ ውስጥ የምናደርገው እንቅስቃሴ በዋናነት ከትግራይ ጋር ጉርብትና ያላቸውና የጠላት ሰራዊት የሰፈረባቸው አካባቢዎች ስለሆኑ ካልሆነ በስተቀር የጠላት ሰራዊት ኦሮሚያ ውስጥ ቢሰፍር፣ የጠላት ሰራዊት ሶማሌ ክልል ውስጥ ቢሰፍር፣ የጠላት ሰራዊት ኖሮ እስካሰጋን እስካስፈራራን ድረስ እርምጃ መውሰድ እንቀጥላለን ማለት ነው። መነሻችንም መድረሻችንም የትግራይ ህዝብ ደህንነት ነው። የትግራይ ህዝብ ህልውና ዋስትና እንዲያገኝ ማድረግ ነው። ይህን ለማስፈጸም የሚያስችሉን ስራዎች ከየትኛውም አካባቢ ከሚኖር በትግራይ ህዝብ አንፃር ከትግራይ ህዝብ አንፃር ከተሰለፈ ማንኛውም የጠላት ኃይል ጋር ያው እርምጃ መውሰድ እንቀጥላለን ማለት ነው። እንዳልኩት ስቲል ያላሳካናቸው ነገሮች አሉ። ግን የጠላትን ቅስም በመስበር ረገድ የጠላትን የተኩስ አቁም የጠላትን የመዋጋት ሞራል ከማሽመድመድ አንፃር
እጅግ በጣም አኩሪ ስራዎችን እየሰራን መጥተናል። አሁን በመንገኝበት ደረጃ ጠላት በየጊዜው ያው ህዝቡን ለማጭበረር የሚጠቀምባቸው ነገሮች አሉ። ተኩስ አቁም ነበር ይላል፣ ትዕግስት አልቋል ይላል፣ ወዘተ ይላል። እንደዛም ሆኖ እስካሁን የሰራቸው ነገሮችን በተሟላ መልኩ እየመከትን እሱን ለማክሸፍ የሚያስችል ስራም እየሰራን መጥተናል። በተደጋጋሚ በሂደት ሙከራዎችንም ያከሸፈን መስራቱን እንቀጥላለን ማለት ነው። እነዚህ መጀመሪያ የተነሳንባቸው 3 ዓላማዎች ሙሉ በሙሉ እስኪረጋገጡ ድረስ እርምጃችን ይቀጥላል የሚል ነው። አሁን ባለንበት ሁኔታ በጣም አስተማማኝ ሁኔታ ላይ ነው ያለነው። ጠላት ያሳዝናል። በየቦታው ያጭበረበረ የሚያሰልፋቸው ጠመንጃ ጭምር ያልያዙ አርሶ አደሮች ለእሳት እየማገደ አጀንዳውን ለማሳካት እየሞከረ ነው። በተቻለን መጠን ከአርሶ አደር ጋር ጠብላ ለመግጠም ጥረት እያደረግን እንደዚያም ሆኖ ጥፋት ሙሉ በሙሉ ማስቀረት ይቻላል የሚል እምነት የለንም። ይሄንን ያካሄደን በድል እየገሰገስን ያለ ነው። አሁንም ግስጋሴያችንን ማስቆም የሚችል ኃይል የለም። ዋናው ዓላማችን እንዳልኩት የትግራይ ህዝብ ደህንነትና ህልውና ማረጋገጥ ነው። ይሄን ለማረጋገጥ የሚያስችል እርምጃ በየትኛውም የሀገሪቱ ጂኦግራፊ ውስጥ፣ በየትኛውም የሀገሪቱ መልክዓ ምድር ውስጥ፣ በየትኛውም የሀገሪቱ አካባቢ ውስጥ መውሰድ እንቀጥላለን። ከሌሎች አጋሮቻችንም ጋር ሆነን ጭምር ማለት ነው። የመጀመሪያ ፖለቲካ ውጤት የሚባለው ቅድም ካስቀመጡልሽ ትግራይ ውስጥ ማከናወን አለብን ብለን ካስቀመጥናቸው ዓላማዎች አንፃር ምን ያክል ስኬታማ ነው እየሆንን ነው። ቢያንስ ትግራይ አብዛኛውን የትግራይ አካባቢ ነፃ ማውጣት ችለናል። አሁንም ቢሆን ቁጥሩ የማይናቅ የትግራይ ህዝብ በጠላት ቁጥጥር ስር ነው ያለው። በኤርትራ ኃይሎች ቁጥጥር ስር ወድቋል። የአማራ ተስፋፊዎች እና የአብይ አህመድ ወታደሮች በመፈርጠጣቸው ምክንያት ያንን ለመተካት የሚያስችል የኤርትራ ሰራዊት ምዕራብ ትግራይ ውስጥ በስፋት ገብቷል። ይሄንም ነፃ ማውጣት ይጠበቅብናል ማለት ነው። ስቲል ነፃ ያልወጡ አካባቢዎች አሉ። ይሄንን ነፃ ማውጣት ይጠበቅብናል። ከአፋርና ከአማራ ህዝብ ጋር ያው በተደጋጋሚ እንደገለጽ ነው ምንም አይነት ጠብ የለንም። ከአማራና ከአፋር በተለይ ሰሜን ጎንደር፣ ደቡብ ጎንደር፣ ሰሜን ወሎ፣ አሁን ደቡብ ወሎ፣ አፋር ሁሉ ዞኖች ኦልሞስት ባለ አካባቢ ውስጥ በምንንቀሳቀስበት ቦታ ሁሉ ህዝብ ጋር ተቀራርበው ለመስራት ዓላማችንን ለማስረዳት የሚያስችሉ ስራዎች እየሰራን መጥተናል። ከሞላ ጎደል ስኬታማ ነበር ማለት ይቻላል። አንዳንድ አካባቢዎች ለምሳሌ አማራ ክልል ውስጥ የሚቀርቡልን ጥያቄዎች አሉ። እናንተ አስፋልት ይዛችሁ ሄዳችሁ ቁጥር ከተማ ላይ ሰላምና መረጋጋት የሚባል ታቋቁማላችሁ፣ መስርቱ ትሉናላችሁ፣ ግን ገጠሩ አስተዳዳሪ ያልሆነ አስተዳዳሪ ይቀራል የሚል ጥያቄ ይነሳብናል። በግልጽ ያስቀመጥነው ነገር ምንድነው? የአማራ ክልል ውስጥ የሚሆን የአፋር ክልል ውስጥ መስተዳድሮችን የማፍረስ ፍላጎት የለንም። ወንጀለኛ ካለ ወንጀሉ ይጠየቃል። ወንጀል ያለበት ሰው ቢሸሽ የሚገርም ነገር አይሆንም። አሁን ቢሆን ተቋሞችን እየጠበቀን ነው እስካሁን የቆየ ነው። በየቦታው ሊገጥሙ የሚችሉ ህዝብን የሚያፈናቅሉ እንቅስቃሴዎች እንዳይኖሩ ለማድረግ የሚያስችል ስራ እየሰራ ነው። የተፈናቀለው ወደ ቦታው እንዲመለስ ለማድረግ የሚያስችሉ ስራዎች እየሰራ ነው። የትግራይ ሰራዊት ዓላማውን ከማስፈጸም አንፃር ከህዝቡ ጋር ግጭት መግባትም አይፈልግም። ዓላማውም አይደለም የሚያመጣለትም ለውጥ የለም ነገር የለም። ስለዚህ ይሄን ከማድረግ አንፃር በርካታ ስራዎች እየተሰሩ ነው። በሞላ ጎደል የተሳኩ ሊባሉ የሚችሉ አሁንም እንዳልኩሽ ፍላጎታችን አማራ ክልልን ይሁን አፋር ክልል የማስተዳደር ካለመሆኑ ጋር ተያይዞ የሚኖሩ ክፍተቶች እንዳሉ ይገባናል። በአንድ በኩል ህዝቡ ራሱን በራሱ ማስተዳደር መቻል አለበት። ይሄን በራሱ ማስተዳደር የሚችልበትን ሁኔታ ለመፍጠር ከመደረግ ካለበት ነገር አንፃር መስራት ያለብን ነገሮች አሁን በድጋሚ እያየን ነው። ያው እገዛ ካልሆነ በስተቀር የአማራን ህዝብ ራስን በራስ የማስተዳደር መብት ተከተልን ልንሰራ የምንችልበት ምክንያት ሊኖር አይችልም። የአፋርም እንዲሁ ሌሎች መንቀሳቀስባቸው አካባቢዎችም ወደፊት መንቀሳቀሳችን ስለማይቀር ተመሳሳይ ነገር ነው የሚኖረው። ፖለቲካዊ ንብታው ምንድነው የሚለው ከዚህ አንፃር መታየት መቻል አለበት። ሁለተኛ ደረጃ ያስቀመጥናቸው ቅድመ ሁኔታዎች አሉ። ያስቀመጥናቸው ቅድመ ሁኔታዎች የትግራይን ህዝብ በጦርነት ማሸነፍ ሲያቅተው በሌሎች መንገዶች ለማነቅ የእርዳታ እህል እንዳይደርስ ለማድረግ ሌላው ቢቀር የተባበሩት ድርጅት ዋና ጸሐፊን ጨምሮ ከፍተኛ የሥራ ኃላፊዎች ከ4 ኪሎ
ዲክታተር ጋር በሚያደርጓቸው ውይይቶች የተፈቀዱ የሚባሉ ኮንቮዮች ሳይቀር የአፋር ክልል ተላላኪዎች አሉት ባለስልጣናት እነሱ በሚያሰማሯቸው የግርግር ቡድኖች የአፋርን ህዝብም ጥቅም የሚመለከት አይደለም። በዛ ምክንያት እንደዚህ አይነት ኮንቮዮች የሚደናቀፉበት ሁኔታም አለ። ያው ተደጋጋሚ እንዳልነው የስልክ መብራት ወስደው አገልግሎት የሚባሉት ሀፍረት የሚባል ነገር አይታወቅም። አንዳንዴ ዓለም አቀፉ ማህበረሰብ ውስጥ ያሉ ሰዎችም በጣም በሚያስገርም ሁኔታ ነገር እንዴት ማየት ተሳናቸው ምንለው ነገር አለ። የዩኤን ተቋማት እዚህ የባንክ አገልግሎት ስለሌለ ገንዘብ ማግኘት አይችሉም። ኤሌክትሪሲቲ አገልግሎት የለም። የኢንተርኔት አገልግሎት የለም ብቻ ሳይሆን ያለው የመንግስት ጠፍቷል ብቻ ሳይሆን በቪሳት ይጠቀሙበት የነበረው ሳይቀር ሲሸሹ የአብይ ወታደሮች እነሱን ዲስማንትል ለማድረግ እርምጃ ተተው ነው። ኢንፋክት እና አበባው የመጀመሪያ ትኩረታቸው ከኤርትራዎች ጋር ሲነጋገሩ ያረባካችሁን ይሄን ነገር አውልቃችሁ ሂዱ፣ ገነጣጥላችሁ ሂዱ፣ ከሌላው ዓለም ጋር እንዳይገናኙ የሚል በዛ ደረጃ የወረደ እንትን ነው ሲያደርጉ የነበረው። ከዚህ አንፃር ይሄንን ጉዳይ ዓለም አቀፉ ማህበረሰብ እንዲረዳው ማድረግ የሚያስችሉ ስራዎች መስራት ይጠበቅብናል። እኛ ግዛት የማስተዳደር ፍላጎት የለንም። 4 ኪሎ ሄደን የማመስ ፍላጎት የለንም። ግን የትግራይ ህዝብ ህልውና ለማረጋገጥ ሲባል ያስቀመጥናቸው ኮንዲሽን ለማሟላት ሲባል የማንገባበት ቦታ የለም ብለን አስቀምጠናል። እሱን ከማድረግ አንፃር አቺቭ ማድረግ የሚቀሩን በርካታ ጉዳዮች አሉ። እነሱን ከማረጋገጥ ውጭ ግን አማራጭ የለንም። ይሄንን ለማረጋገጥ የሚያስችሉ ስራዎችን መስራት እንቀጥላለን። እንዳሁን ባለንበት ሁኔታ እነዚህን ስራዎች ባጠረ ጊዜ ውስጥ መስራት የሚኖርብን ባጠረ ጊዜ ውስጥም እናከናውናቸዋለን የሚል እምነት አለኝ። በዛ አንፃር ከሞላ ጎደል የፖለቲካ ዓላማዎቻችንም እየተሳኩ ነው። ያላሳካናቸው አሉ። ባጠረ ጊዜ እናሳካበትን መደላደል ፈጥረናል ብለን እናምናለን። ወታደራዊ ስራዎቻችን በዋናነት እነዚህ ነገሮች ለማስፈጸም የሚያስችሉ አቅሞች እየፈጠሩልን ነው። በተግባር አሁን በተለይ ባለፉት 4-5 ቀናት የሰራናቸው ስራዎች በዚህ ጉዳይ ላይ የነበሩ ክፍተቶችን ለመሙላት የሚያስችሉ በርካታ አቅሞችን ፈጥረውልናል የሚል እምነት አለን። ቀጣይ እርምጃዎቻችን ይሄንን በተሟላ መልኩ ለማረጋገጥ የሚያስችል አቅም ይፈጥሩልናል የሚል እምነት አለን። መልካም። አሁን እንግዲህ እኛ ጋር የሚሰሩ የተለያዩ የጋዜጠኞች ቡድን በተለያየ ግንባሮች ይሄዳሉ። የሚነግሩን ነገር አሉ። ከምርኮኞችም የምንሰማው አለ። በያውደ ግንባሩ ከፍተኛ ሆነ እልቂት እንዳለ ይነግሩናል። በጠላት በኩል በተለይ ደግሞ የአማራ ሚሊሻዎች የሚናገሩት ነገር አለ። አንድ መኪና ሙሉ መተን 2 ቀረን 3 ቀረን እያሉ የሚገልጹት ነገር አለና በጠላት በኩል ከፍተኛ የሆነ እልቂት አለ። አሁንም ደግሞ ክተት የማለቱ ነገር ቀጥሏልና ይህ እልቂት እስከመቼ ነው የሚቀጥለው? ክተት የሚሉት አንድ በዚህ ሳምንት ጠላት የጀመረው ሙከራ ነበር። የኛ ሰራዊት ወደ ደብረ ታቦር አካባቢ እንደደረሰ የጠላትን ሰራዊት እየደመሰሰ ነው የደረሰው። ሙከራዎች ነበሩ በጠላት በኩል። አርሶ አደሩ ነው የሚያሰባስቡት። ልዩ ኃይል የሚባለውም ዝም ብሎ ማቅራራት ላይ ካልሆነ በስተቀር እዚህ ጋር የሚባል ሬዚስታንስ የማያሳየው ምን አድርገውን አድርገን ደብረ ታቦር መግባት የሚከለክል ኃይልም አልነበረም። በዚህ መሃል ብዙ የአርሶ አደር ሰራዊት እንግዲህ የኦፕሬሽኖቹ ዓላማዎች መሰረታዊ ለውጥ ለማምጣት እንዳልሆነ ይልቁንም ለዜናው የሚሆኑ ድሎች ለማስገኘት ታስቦ እንደሆነ በሚያሳይሽ ደረጃ የሆነ ዝግጅት አረጉ። ያረጉት ምንድነው? አብይ አይ ቲንክ የልደት ቀኑን አስመልክቶ ይመስለኛል አፋስ የሚያስከፍት ነው፣ አፍ የሚያስከድን አፍ እንትኑ ይከብዳል። አሁን አፍ በእጅ የሚያስይዝ ምናምን ይደጋግመዋል። ይሄንን ምን ማለት እንደሆነ እግዚአብሔር ብቻ ነው የሚያውቀው። እና አብይ ምናልባት መጣለት ነው እና አፍ የሚያስከድን ዘመቻ አደርጋለሁ ብሎ ሞክሮ የሱ ጥበቃ ይሆናሉ ተብለው የሰለጠኑ ሪፐብሊካን ጋርዶች ሳይቀር በሺዎች የሚቆጠሩ ምናልባት በዚህች አጋጣሚ ደህና የሚባል ወታደር የመከረው ምክር ሳይኖር አይቀርም የሚለው ለታለኝ። ያው ደህና የሚባል ወታደር እንግሊዞች እንደሚሉት ክሌቨር ባይ ሃፍ በከፊል ነው እንትኑ ብልህነቱ መሰለኝ። እና የኛ ሰራዊት ዋናነት ወደ ደብረ ታቦር ገስጋሲውን ሲቀጥል ሁሉም ቦታ ላይ ያው ተቋማት የመንግስት የህዝብ ተቋማትን ለመጠበቅ የሚያስችል ኃይል ካልሆነ በስተቀር እዚህ ጋር የሚባል ሰራዊት ያስቆምሽ አትይዝም። ምክንያቱም ኦኩፔሽን ፎርስ አይደለም እኛ
አገር የመያዝ የማስተዳደር ፍላጎት ያለው ኃይል አይደለም። የኛ ኃይል በዋናነት የአማራ ተስፋፊ ልሂቅ ዋና ጋሻ ጃግሬዎች የሚባሉት ቀጣፊዎች ህዝብ በማባላት ህዝባችንን በመጨፍጨፍ ህዝባችንን እርስ በርሱ እንዲባላ በማድረግ አስተዋጽኦ ያደረጉ ሰዎችን መልቀም ነው። ከዛ በዘለለ እና አብይ ወር ማሽን የማፍረክረክ ነው ስራቸው። ሰዎችን ክፍተት ተጠቅመው 40,000 አካባቢ ነው ሰራዊት ጠቅላላ 40,000 እስከ 45,000 የሚሆን ሰራዊት አብዛኛው ኤሊት የሚባለው ኢትዮጵያ ውስጥ እስካሁን የነበረው ኮማንዶ አጋዚ ምናምን ይባል የነበረው በሙሉ ሪፐብሊካን ጋርድ በሙሉ በአንድ ወገን እንቅስቃሴው ከኩታበር አምባሰል ከኔ አሁን ካለው አቅጣጫ በምዕራብ በኩል አቅጣጫ ወደ በከፊል መርሳን ለመቁረጥ መርሳ ያለውን ኃይል የኛን ኃይል ለመክበብ ለመደምሰስ ከቻሉ ማለት ነው። ከኩታበር እንደገና በዳውንት ደላንታ ዋድላ ወገል ጤና አርገሽ ኮን ለሽ ጋሸና ወርጠሽ ቢቻል ከተሳካላቸው እስከ ላሊበላ ለመሄድ ያሰቡበት 40 ምናምን እዛ ውስጥ ያሏቸውን ታንኮች ያሏቸውን መድፎች በሙሉ አሰባስበው እንቅስቃሴ ጀመሩ። እዛ ውስጥ ያረጉት እንቅስቃሴ እንዳልኩሽ የሆነ አንድ ወታደር አለ ደህና እንትኑን ያልጨረሰ ይመስለኛል። ይችን ብናረግ ባጭር ጊዜ ውስጥ አፍ ሊያስከድን ወይ አፍ ሊያስከፍት ምናምን ያሰበው አብይ ከዚህ አንፃር ነው ብዬ ነው የምገምተው። የተደረገው ኢሚዲየትሊ እኛ ከሁሉም አቅጣጫ ሰራዊታችን ተንቀሳቅሶ ጋሸና ብቻ ሳይሆን ኮም ብቻ ሳይሆን እስከ ወገል ጤና ቀጥሎም ያው አሁን በማወራበት ሰዓት ያው የተበተነውን እየለቀምነው ነው። ሙሉ በሙሉ በሚባል ደረጃ ያያዙትን ሜካናይዝድ አለ T72 ታንኮች መድፎች ብዙ ለቁጥር የሚታክት መሳሪያ ያው ማርከን በሺዎች የሚቆጠር ነው የሚረግፈው። በሺዎች የሚቆጠር ይረግፋል ብቻ ሳይሆን በጣም የሚያሳፍረውና የሚያሳዝነው ለሶስት ሰው አንድ ጠበንጃ በተለይ አርሶ አደር ያዘመቱት ለሶስት ሰው አንድ ጠበንጃ ይዞ አሁን ምን ብለው እንደሚያሳምኑት የሚታወቅ ነገር የለም። ለሶስት ሰው አንድ ጠበንጃ ይዞ ነው የሚዋጉት። አብይ ለልደቱ ሲባል አፍ ነው የሚያስከድን አይን ነው የሚያስጨፍን የሚባል ነገር ሰራለሁ ስላለ ብቻ ነው የሚያረጋግጡት። ምንም አይነት እንትን የለም፣ የሚያስቆም ኃይል የለም። ምንም አትጠራጠሪ። እና አክሬን ማሳየት አንዳንዶች ይላሉ ብናሳይ ይጠቅም ይሆን ወይ? ሰው እያለቀ ነው፣ እባካችሁን ተው፣ ወደ አእምሯችሁ ተመለሱ ለማለት እነዚህን ሰዎች ማሳየት ይጠቅም ነው። አሁን አስከሬን የማሳየት ጉዳይ ሊሆን አይችልም። በጣም አሳዛኝ ነው። በጣም የሚያሳዝነው ይሄ ሚስጋይድድ የሆነ ሰው እየወጡ የሆነ ነገር እናደርጋለን ባሉ ቁጥር አሁን ዩኒፎርም ለብሰሽ እንዘጭ ማለት አሁን የአማራ ክልል ባለስልጣናት የና አብይ ተላላኪዎች በሙሉ የያዙት ፋሽን ነው። በቃ ዩኒፎርም ለብሰው ግፋ ብለው ነው የሚሉት። ዩኒፎርም መልበስ እና ግፋ ብለው ማለት ምንም የሚለውጠው ነገር የለም። when it comes right down to it እነሱ የጉዞ ሰርቲፊኬታቸውን አዘጋጅተዋል። የሆነ ነገር በተፈጠረ ቁጥር ሸሽተው ያመልጣሉ። ነጋዴዎች ሳይቀር ግፋ ብለው እያሉ ያው ሸሽተው እንደማይመልጡ እናውቃለን። ይሄንን በተቻለ መጠን አንድም እንዳያመልጥ ጥረት እናደርጋለን። አሁን ይችን አጋጣሚ የምነግርሽ ሰው ከኩታበር ወደ ስሪንቅ አቅጣጫ መርሳ ያለውን ኃይላችን ለማዋጥ የመጣ ኮማንዶ በሙሉ ነው የተጠረገው። በሙሉ አብይ ከምርኮኞች አንደበት እንደምንሰማው አብዛኛው የኦሮሞ ወጣት ነበር የመለመለው እንትን ላይ ሪፐብሊካን ጋር አሁን ኦሮሞቹ ላይ እዚህ ግባ የሚባል እምነት ነው ስለሌለው አንዳንዶቹ የሚሉት ማለት ነው እንድናልቅ ፈልጎ ነው የላከን። ምክንያቱም ለዚህ ፊት አይደለም ይሄ ከተማ ትርኢት ለማሳየት ግዙፍ ሰውነት ኖሯቸው የሚንቀሳቀሱ ሰዎች ናቸው። አሁን እንጃ አይደው ላጃቢቻችን ይደርስ ይሆናል። ይጥቀማ እናቀም ትልቅ ጠመንጃም አለ። አሁን ብዙ ጠመንጃ ነው የተማረከው። እነዚህ ሰዎች ሲላኩ አብይ እነሱ እንደሚያስቡት አንዳንዶቹ እንደሚሉት አብይ ሪፐብሊካን ጋርድ ተብሎ ከተሰባሰቡት ውስጥ አብዛኛው ኦሮሞ ስለሆነ ኢንፊልትሬት ተደርጋለሁ ለህሉናዬ ስጋት ነው ስላለ እየቀቀለን ነው የሚል እምነት አላቸው።
ግን ቢያንስ ግን ኤሊት ኃይሉን ማንቀሳቀስ የፈለገበት ምክንያት አይን ሊያስጨፍን አፍ ሊያስከድን ወዝተ ብሎ የፎከረውን ነገር ለማሳካት ነው። ስለ አማራ ህልውና ደንተው አይደለም፣ ስለ አማራ አርሶ አደር ደንተው አይደለም። ስለዚህ አማራ አርሶ አደር ማለቅ አለበት ለዚህ ፐርፐስ ይባል። የኦሮሞ ልዩ ኃይል የሚባል አለ። የኦሮሞ ልዩ ኃይል እንዳይሸሽ ከኋላ የአማራ ልዩ ኃይል ነው የሚሉ ሰዎች የተኮሱበት ነው። የአማራ ልዩ ኃይሉ መዋጋት አይችልም፣ ዝም ብሎ ሲያምታታ ነው። በላይ ዘለቀ ይላል፣ ጋፋት ይላል፣ ቴዎድሮስ ይላል፣ አባይ ይላል፣ መቅደላ ይላል። አንዳንድ ቦታዎች ላይ ጠንከር ብለው የሚዋጉባቸው አካባቢዎች አሉ። እንደዛም ሆኖ ትንሽ ሰዓታት ነው የሚዋጉት። እንዴት የኦሮሞ ልዩ ኃይል ሲመጣ እንዳይሸሽ ተብሎ ከኋላ ገዳይ ስኳድ አለ። ከሁሉም ያሳዝነው ልዩ ኃይል ተብሎ የመጣው እንደ ፍጥርጥሩ አርሶ አደሩ ነው። እንዳልኩሽ ለሶስት ሰው አንድ ጠመንጃ ይዘው ዩኒፎርም አልብሰዋቸዋል። በጣም ያሳዝነው እነገዱ አንዳርጋቸው ራሳቸው ያፈረሱትን ክልል ያበላሹትን ነገር እንዲያርምላቸው አርሶ አደሩን እነሱ ዩኒፎርም ለብሰው ስላነሳሱት ወደ ሞት ቀጠና ነው የሚለው። የብአዴን አመራሮች የሚባሉት ቀጣፊዎች ዩኒፎርም ለብሰው እንዘጭ እያሉ ግን አርሶ አደሩን ሁሉም የትውልድ መንደራቸው ጋር ድርሽ ማለት አይችሉም። ተይዟል። የትግራይ ሰራዊት ይዞታል። የትግራይ ሰራዊት ይዞ ጋር የሚያጋጭ ነገር የለውም። ምንም የሚያጋጭ ነገር የለውም። ህዝብ ጋር አንጋጭም። ተወርታችሁን አንነካም። የእነሱን ሽፍቶች ግን መልቀም እንቀጥላለን። ህዝቡም ጋር የተባበርን ህዝብ እያለን ነው። የምትለቅሟቸውን ነገሩን እኛ እናስረክባቸዋለን። ሌላ መሯሯጥ ውስጥ ለምትገባላችሁ እና አሁን ያልኩሽ አጋጣሚ ሰው ኃይላችን አንድም ቦታ ተዋግተው የኛን ኃይል ማስለቀቅ እንደማይችሉ በደንብ አሳየናቸው። ሊያስለቅቁ አይችሉም። ህዝብ ለምንድን ነው እያለቀ ያለው ብለሽ ብዙ ሰው እያለቀ ያለው ለአንድ ሰው ለጥቂት ሰዎች እዚህ የሽፍታ ስብስብ ክብር ሲባል ሰው እያለቀ ያለው ጠበንጃ የሌለው አርሶ አደር እያለቀ ነው። እውነት ለመናገር ያው ውጊያ መሃል ፍተሻ የለም። ውጊያ ላይ ጠበንጃ የያዘ ያልያዘ ብለሽ አታሚ ኋላ ነው የምታየው ጠበንጃ የሌለው ሰው እየሞተ እንደሆነ። ከዚህ አንፃር ለምንድን ነው ከተቱ የሚሉት የሚቀይሩት ነገር እንደሌለ እኔ ሁሉም የሚያውቁ ይመስለኛል። ነገዱ አሳምረው ያውቃሉ። ሊቀይሩት የሚችሉት ነገር የለም። የበጌምድር አርሶ አደርን አነሳስተው ሞክረውት በጌምድር አርሶ አደር በደንብ ያውቃል። ልዩ ኃይል ተብሎ የሞከረውን ሞክሮ ብዙ ቦታ ይዘናል። በጣም ብዙ ደቡብ ጎንደርም ሰሜን ጎንደርም ሞሮልስ ሙሉ በሙሉ በቁጥጥራችን የዋለበት ሁኔታ የነበረው በምን በዛ መልኩ መከላከያ ሰራዊቱ አንዴ ይከዳል ይሸሻል ይሉታል። አሻጥር ነው ምናምን ይሉታል። ውሸት ነው። ይሄን የሚያወሩት እነ አገኘው ናቸው። ይሄን የሚያወሩት እነ ገዱ ላቀ ምናምን የሚባሉት ቀጣፊዎች ናቸው። እነዚህ ይሄን የሚያወሩት ማንን ነው ለመስዋዕትነት እያቀረቡ ያሉት? ለአብይ ክብር ሲባል አብይን ተው በቃ ማለት ስላቃታቸው የማራውን አርሶ አደሩን አሳልፎ ይሰጡ ያሉት የአይና ቡግና የመቄት የደላንታ ዳውንት ዋድላ አርሶ አደር እድለኛ ነው ኢነሰንስ በአይኑ አይቷል ምን እየተፈጠረ እንደሆነ። ምንም የሌለውን ኃይል ግፋ ብለው እያሉ እያስፈጁት እንደሆነ አሳምሮ አይቷል። የጋይንታ አርሶ አደር በደንብ አይቷል። ጋሳ የክምር ድንጋይ አንድም ቦታ ተዋግተው እንኳን ሊያስለቅቁ የያዙትን ምሽግ እንኳን በረባ ሰዓት ተፈራማሙና አዳምነህ ሰራዊት ይመሩ ነበር። ምንድነው ከጨጨሆ በፊት ያው የሚያስበሉትን አስፈልተው ከሽሽት በስተቀር የሚሉት ነገር የላቸው። ፎቶ ይነሳሉ ግን በየቦታው ራዲዮ ይዘው ምናምን ፎቶ የሚነሱት ዩኒፎርም ለብሰሽ ወዲያ ወዲህ ማለት ይሄ ዋና የአማራ ክልል ባለስልጣናትና የብአዴን መሪዎች እንትን ሆኗል፣ መለያ ሆኗል። የቀው ዩኒፎርም ለብሰሽ ወዲያ ወዲህ ማለት አለ ዘጭ ማለት አይደለም። አርሶ አደርሽን ለአብይ ክብር ሲባል አሳልፎ የመስጠት ጉዳይ አይደለም። ያሳዝናል። ጠበንጃ ያልሰጡትን አርሶ አደር ግፋ ቢሉታል። ታንክ እኛ አሁን የመረረን ያ ሁሉ 40 ሺህ ሰው በትነሽ የማረክነው በጣም ጥቂት ታንክ ነው። ምክንያቱም አልነበረም። ያልነበረን ታንክ ልንማረክ አንችልም። አንድ መድፍ አንድ ቢኤም ያመለጡ ነበሩ ብለው ሲሯሯጡ ነበር የኛ ሰዎች። እነሱንም እንይዛቸዋለን። ያመለጠ ነገር የለም። ያመለጡትንም እንይዛቸዋለን።
ኩታበር እንደርስባቸዋለን። ከኩታበር አልፎ ደብረሲናም ቢደርሱ እንደርስባቸዋለን። ምንም እዚህ ግባ የሚባል አፍ ላስገድን አይን ላስጨፍን እያለ የሚፎክር አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ የተወለዱበትን አካባቢ ህዝብ ነው እያስጨርሱ ያሉት። ስለ በየምድር አርሶ አደር ምናቸውም አይደለም። ስለ ደባርቅ አርሶ አደር እዚችን ታክል አያስቡም። ለአብይ ክብር ሲባል አብይን ፊት መጥፎ ፊት ላለማየት ብለው ዩኒፎርም ለብሰው የቀየሩትን ወታደር የመከላከያ ሰራዊት የቀድሞ መከላከያ ሰራዊት ወታደር ኮማንዶ እኔ ልንገርሽ ኮማንዶ ትናንት ማታ ነው የመጨረሻውን የጨረስ ነው። አሁን የኛ ሰራዊት ቀይ ኮፍያ ሆኗል። የሚያሳዝነው ትልልቅ ጭንቅላት ያላቸው ግዙፍ ኮማንዶዎች ነው የነበሩት። የኛ ወታደሮች ቀጫጭን ሲቲዝን አርሚ ነው የኛ የዜጋ የልጆቼ መደፈር የእህቶቼ መደፈር አልፈልግም ያለ ሲቲዝን ሰራዊት ነው። ስለ አካል ብቃት ሲጨነቅ ይኖር አይደለም። አካል ብቃት የለውም እያልኩ አይደለም አለው። ተኩሶ ግን የጠላትን ግንባር ነው የሚመታው። እና አሁን ኮፍያ ብዙ ሰራዊታችን አሁን ቀይ ኮፍያ አድርጎ ግን ቀይ ኮፍያው የሚባለው እንትን አይደለም የግዙፍ ሰዎች ኮፍያ ከልካቸው በላይ እዞ ማይችሉት የኛ ወታደሮች የማይሸከሙት ብዙ የሪፐብሊካን ጋር ጠመንጃ አለ። አሁን ትልልቅ ጠመንጃ ያው ወጉ ይድረስን ብለ አይዶን ነው ላጀብና ወለው እንደሆነ አላውቅም። ምንም አይጠቅመንም። የጠመንጃ ጉዳይ አይደለም። ጉዳዩ ሐቀኛ መስመር የመያዝ ጉዳይ ነው። ሐቀኛ ኮዝ ይዞ የመሟገት ጉዳይ ነው። ለምንድን ነው ክተት የሚለውጡት ነገር ኖሮ አይደለም። ለአንድ ሰው ክብር ሲባል አፋችሁን አስገድናችኋለሁ ይላል ይሄ ሰውዬ እየወጣ ልደቴ ላለው ቀን የጓደኛው ልደት ላለው ቀን የሆነ ልደት ላለው ቀን ለሆነ የሆነ በዓል በታየው ቁጥር ወይ ጠንቋይ በነገረው ቁጥር ወጥቻ አፍ ላስገድን ነው እናም ለዚህ ሰውዬ ክብር ሲባል የጎጃም አርሶ አደር የጊምባ ወረ የመኑ አርሶ አደር ለምን ያልቃል? እያለቀ ነው። ክተት ያውን መጀመሪያ ካይ እንቅልፍ ብዙ አያለሁ። የአማራ ክልል ቲቪ ኢሳት ለመዝናናት ነው ማየው። አሁን ማዘን ጀመርኩ። ለመዝናናት ሳይሆን እነዚህ ሰዎች የምር ያምናሉ ማለት ነው። አሁን እንደሚሉት አንዳንዶቹ ፕሮግራም ያወጣሉ። መቀሌ ይሻለናል ወይስ ተንቤን ማለት የት ነው የምናቆመው ነው የሚሉት። ሳወሩ አናሊሲስ ሲሰጡ የአማራ ተስፋፊ ልሂቅ ወልቃይትን አስመልሳለሁ ትግራይን አንበረክካለሁ ብሎ ያደረገው ጦርነት የኢትዮጵያ ሕዝብ ጦርነት ተደርጎ ነው የሚቀርበው። በምን ስሌት ነው የኢትዮጵያ ሕዝብ ጦርነት የሚሆነው? የቤኒሻንጉል ጦርነት እንዴት ይሆናል? መተከል የኔ ነው የሚል ልሂቅ ወልቃይትን ላስመልስ አግዘኝ ብሎ የቤኒሻንጉልን ሰው ሲጠራ እንዴት ነው እሺ የሚለው? ጉራ ፈርዳ የኔ ነው አይና ወጣ ነው ይሄ ተስፋፊ ልሂቅ። እና ስታዩ የሆነ በሽታ አለ ያልገባ ነው በሽታ። ዋናው ህዝብ ማለቅ የለበትም። በተቻለ መጠን በጎ አመለካከት ከኔ ጋር ጥላቻ ሊኖራቸው ይችላል። በጎ አመለካከት ቢያንስ ግን ሰላም ነው የሚፈታው የሚሉ የአማራ ኤሊትስ ጋር ለመነጋገር እየሞከረ ነው። ይሄ መንገድ እንትን የለውም፣ አያዋጣችሁም። ምክንያቱም የሰው ግዛት ልውረር ብለህ እንትን የለም፣ ወኔ የለም። የጌታቸውን እህቶች ልድፈር ብለህ ወኔ የለም። ከየት ይመጣል? ህዝቤን አላስነካም ብለህ ነው ወኔ ሊመጣ የሚችለው። የነካ የለም ህዝባችን። እዚህ ምዛም በእኛ በኩል በትግራይ ሰራዊት ዘንድ እዚህ ምዛም መጥፎ ምልክቶች ሲኖሩ ኢሚዲየትሊ ነው እርምጃ የምንወስደው። ይሄኛን የሚወክል አይደለም። አላማችን እነዚህ ሽፍቶች ማሳደድ ነው ብለን አስቀምጠናል። ክተት ግን እያሉ ነው ያው ብዙ ሰልፍ ያለው። በእኛ እምነት ይሄ ነገር ማጠር አለበት ብለን እናምናለን። ህዝባችን ከበባ ውስጥ ነው ያለው፣ ትልቅ ከበባ ውስጥ ነው ያለው። እርዳታ የሚሹ ወገኖች እርዳታ እየደረሳቸው አይደለም። የትግራይ ተወላጆች በየትም ቦታ እየተንገላቱ የታሰሩ ከሳውዲ ስደት የተመለሱ ሰዎች ሳይቀር ምርኮኞች ተተባሉ በቲቪ እየቀረቡ ይሄ ሰራዊት ማርኮ አያውቅም፣ ሊማርክ አይችልም። ሲማርክ ይገላል።
ካሁን በፊት ሊማርክ ይችልበት የነበረ ድል በገጠመው ወቅት ሰው መግደል ካልሆነ በስተቀር ሰው አሳይቱን ፓሬድ ማድረግ አይችልም። አሁን ሲቪሊያን ይሰበሰቡ ማርከና ይላል። ይምሽሽ ሰራዊት የት ሆኖ ነው የሚማርከው? እስኪ ንገረኝ። ጋሸና የተሰባሰበን 40,000 ኃይል ጋሸና እስከ ጉባላፍቶ ጠቅላላ የተሰባሰበን ኃይል ለመምታት የተወሰነ ኃይል ማንቀሳቀስ ስለነበርብን ከደብረ ታቦር ወደ ጨጨሆ መምጣት ነበረብን። 3 ቀን ሙሉ አያውቁም እንደወጣን 3 ቀን ሙሉ አያውቁም። አንዲት አይዲያ ያላቸው መጡብን እያሉ ሲንቀጠቀጡ ነው የነበሩት። ከ3 ቀን በኋላ ነው ዛካይ ቶክስ ሲያጡ እነዚህ ሰዎች ለቀዋል ብለው ያስቡት። በዚህ 3 ቀን ጊዜ ውስጥ የምንጨርሰውን ጨርሰን በፈለግነው ሰዓት እንመለሳለን ነው። ምክንያቱም ግድ እዛም የምንለቅማቸው ሽፍቶች ስላሉ ሰው ጎንደር መደበቂያ ሊሆን አይችልም። ደብረ ታቦር መደበቂያ ሊሆን አይችልም። ሽፍታ አንፈቅድላቸው። ባህር ዳር የሽፍቶች መደበቂያ ሊሆን አይችልም። አንፈቅድላቸው። ሽፍቶች ወይ ጨርሰው ሸሽተው ያመልጧታል፣ ወደ መሄዱበት ይሄዳሉ። ወይ ካልሆነ የሆነ ቦታ ከተቀምጠው ረጎራው እያሉ አርሶ አደር እያሰለፉ ትግራይን እንደገና እንይዛለን፣ እናንቀጠቅጣለን፣ እንገላለን፣ ህፃን እንደፍራለን ነው። አንፈቅድላቸው። 3 ቀን ሙሉ አያውቁም ከክምር ድንጋይ የኛ ሰራዊት እንደወጣ። አሁን ተመልሰው መጥተው ወጥቷል አሉ ማይሉሽም እኮ ተዋግተው እና ትናንት ሞክረው ነበር። ጨጨሆ አካባቢ ያለ ሰራዊት እንሞክራለን ብለው ትንሽ ተኩሰው ያው የተወሰነ ጠመንጃ ተቀበለናቸው ወደ ሰፈራቸው ነው የመለሱት። እኔ ይሄን ቀረርቶ የአማራን ህዝብ የምር ቢያሰልፉ ኖሮ የአማራ ህዝብ ተበድያለሁ ቢል ኖሮ በዛ ደረጃም ይቀናል። ለምን ይቀናል? የተበደለ ህዝብ ይዋጋል፣ ይቆማል እኮ ምንድነው እንዳልሆነ ያውቃል። የአማራን ህዝብ አይደለም ያሰልፍ ያሉት እነዚህ አምታቾች። እንኳን አሁን በውጊያ ያስለቀቁት መሬት አንድም የለም ብቻ ሳይሆን እዚህ ግባ የሚባል 40,000 ሰው ይዘው እዚህ ግባ የሚባል ሬዚስታንስ አላሳዩም። ሁሉንም ጠመንጃ ተረክበናቸዋል። አሁን ሁሉንም እንቀጥላለን ብቻ ሳይሆን አንድም ሽፍታ የትግራይ እናት ላይ መፎከር የሚችልበት እድል እስክናሳጣ ድረስ እርምጃ መውሰድ እንቀጥላለን። ዳርኮች በየቦታው የድል አድራጊነት ስሜት መደበቅም አይችሉም። መቀሌ ወዮልሽ ዛሬ ማቀው ልጅ የጻፈውና አይቼ ነበር። ትግራይ ወዮልህ give me a break። ይሄ ነውር ነው በተራ ቋንቋ ደረጃ። እኔ ምለው ትግራይ ወዮልህ አይደለም፣ አማራ ወዮልህ ልል አልችልም። የአማራ ህዝብ ወንድሜ ነው። የአማራ ህዝብ እናቴ ነች፣ አባቴ ነው። ይሄን ሰውዬ ግን ወዮልህ እለዋለሁ፣ አገኘዋለሁ፣ ይገኛል። የትግራይን ህዝብ ለማጥፋት የአማራ ነው አርሶ አደር ላይ ያነሳሳ የሚሞክር ሽፍታ እናገኘዋለን፣ ይዘዋለን። ያው ላንቃው መዘጋት መቻል አለበት። እንደዚህ አይነቱ ሰው ስለ አማራ ደንታቸው አይደለም፣ ስለ አፋር ስለምናምን የሚያወሩት ደንታቸው አይደለም። የትም ቦታ ይቻ አፍል ማስቀደም ብለው የጀመሯት ነገር አፋቸውን ብቻ ሳይሆን መቃብራቸውን እንድንከድና ያረጋቸው ባሽ የሚቆጠር ግን ያሳዝናል። ተወናብዶ ዩኒፎርም አልብሰው የላኩት ያለ ጠመንጃ የላኩት ሰው ግን አልቋል። ብዙ የማረክ ነው፣ ብዙ ነው። ወደ ሰፈሩን መልሰዋለን። እኛ ችግራችን አይደለም። ነገ ተነጎዳ በሚኖሩን ኢንጌጅመንቶች በተቻለ መጠን አርሶ አደሩን እያዳንን እነዚህ ሽፍቶች መልቀም መቀጠላችን አይቀርም። ቀደም ለማንሳት እንደሞከርኩት ይሄንን ለማድረግ የሚያስችሉ ስራዎቻችን አሁን የመልክዓ ምድር ሊሚት የላቸውም። ይሄን ነገር ማሳካት እስከ ፈቀደ ድረስ ከሌሎች ተመሳሳይ አመለካከት ካላቸው የነዚህ ሽፍቶች አስተዳደር ማክተም አለበት ብለው ከሚያስቡ ኃይሎች ጋር ጭምር ተጋግዘን ለውናቸው እንዲያከተሙ ማድረግ የሚያስችል ስራ በፍጥነት መቀጠል ይኖርብናል። ስለዚህ የትግራይ ህዝብ ረጅም ጊዜ መቆየት አይፈልግም፣ አይችልም። ይህንን ለማሳጠር የሚያስችል ስራ መስራት እንቀጥላለን።
and በጣም እርግጠኞች ነን ማሳጠር ነው የምንችል ከተሞቹ ውስጥ ፖለቲካ እንቅስቃሴ ኖር ማድረግ ተገቢ ነው እኛም አሁን ዘግይተን ያየነው ነገር ምንድነው እኛ ጠላቶቻችንን ይሄ ታጠቀውን ኃይል ማስወገዳችን ብቻ ነው የምናየው ለምሳሌ ልንገርሽ የአንዱ አርሚ ከጋሸና በኋላ ያለው እንቅስቃሴ እስከ ደብረ ታቦር ባለው እንቅስቃሴ ሰራዊት አዛዦች የህዝብ ተወካዮች ተሰብስበው ምንድነው ታረጉት ገጠሩን ጥላችሁት ለሽፍታ ነው አሳልፋችሁት ለነፍሰ ገዳይ አሳልፋችሁት ጠመንጃ ማን አንቀበልም ብለናል ሷድሩ ከብቶቹ ሸጦ የገዛውን ጠመንጃ አንቀበልም ስላልን ጭምር ስለዚህ የሆነ ነገር አድርጓል ዳይሌማ ነው ዳይሌማ ውስጥ ነው የገባና ምንድነው አስተዳዳሪ ልንመድብ አንችልም ምንም ጥያቄ የለውም ግን ደግሞ እያንዳንዱን ጣቢያ እያንዳንዱን ምንድነው ቀበሌ እያንዳንዱን ቀጠና እንትን አመራር እናስመርጥ ብለን መቀመጥ አንችልም ግን ያየነው ነገር ምንድነው ኢንፋክት አንድ አስከራሚ ጥያቄ የገጠመን ምትቀጥሉ ከሆነ እናንተ ጋር እንቀላቀል ለምሳሌ መቄት አካባቢ ምትቀጥሉ ከሆነ ምትቀጥሉ ያሉት ወደ ደቡብ ጎንደር ማለት ነው እንቀላቀል ምክንያቱም ሳትቀጥሉ ቀርታችሁ ከተመለሳችሁ ደቡብ ጎንደር ያለ ካድሬ መጥቶ እናንተማ ጠላት አሳልፋችሁ ጠላት ሰተት ብሎ እንዲገባ አረጋችሁ ኋላ የኛ ሰራዊት ጋይንት እንዳለፈ ክምርኒ ጋር ደረሰ ሰዎቹ አሁን ሰላም ነው አሉ አሁን ሰላም ነው የሚወቅሰን ሰው አይኖርም ማለት አሁን ወደ ሰላም አይኖራቸው ምክንያቱም እዛ ያሉት ካድሬዎች እኛም ብለ ማረጋችሁንም ነው አሁን ካድሬዎች ናቸው ማለት ካድሬ የምልሽ የባዴን አመራር ሆኖ ወይም የአካባቢ ሽማግሌ ሆኖ ብግም ያነሳው ጥያቄ ነው ካክታችሁ የምትመለሱ ከሆነ ታስበሉናላችሁ የሚል ተመሳሳይ እጁ ጉባላፍቶ እጅ የሚያነሳው ጥያቄ የምትቆዩ ከሆነ እናንተ ወጋ እንታገል ሰራዊት ማፍረስ ከሆነ ነካክታችሁ የምትመለሱ ከሆነ ግን አደጋ ላይ ትጥሩናላችሁ ጉግ ማንጎች መጥተው ይበሉናል ነው የሚሉት መቀጣጫ ነው ትክክል ናቸው አሁን እነሱን ተከተን ልንታገል አንችልም እኛ ጋር ታዝሎ የሚመጣ ፓርቲ አይኖርም ብለን ወስነናል ከትግራይ ሰራዊት ጫንቃ ላይ ታዝሎ የሚመጣ አፋርን አስተዳደር የሚል አማራን አስተዳደር የሚል ፓርቲ አይኖርም በራሱ ትግል ነው አማራ ነፃ መውጣት ያለበት ሶ የጋራ ጠላታችን የሆነውን ስርዓት ለማፍረስ በሚደረጉ እንቅስቃሴው ግን ከአማራ አካባቢ ታጋዮች ጋር ማን ተጋገዝባት ነው ያለው ካገው ንቅናቄ ጋር እንተጋገዛለን ግን ያገው ንቅናቄ እኛን ታዝሎ አገውን ማስተዳደር ሆነ ነኝ ሊል አይችልም ከመረጡት ይመርጡታል ለምሳሌ አንድ ምሳሌ ነግርሻለሁ ወልዲያ ሰው አብን የሚባል ተወካይ መርጠዋል ሰላምና መረጋጋት ኮሚቴ ውስጥ አብን ለአማራ ህዝብ ጥቅም የቆመ ነው ብያለም ማለት ግፋ ብለው የሚለው ጨዋታ ውስጥ የሚገቡ ተረተረት በመፍጠር ትልቅ አስተዋጽኦ የሚያደርጉ ወጣቶች ናቸው ለአማራ ህዝብ አይጠቅሙም እርግጠኛ ነኝ ግን ኢትስ ናት ፎር ሚ የአማራ ህዝብ አይጠቅሙም ብዬ መሟገት መብት የለኝም እኔ ሶ ወልዲያ የጁ ሰው ሲመርጥ የአብን ሰዎችንም መርጧል እሰየው ብለሽ ትይዛለሽ ምንም ሶ ለአማራ ጥቅም ከማንም በላይ መታገል የሚያምርበት አማራ ነው ከዛ አንፃር ነው እንጂ ከተሞች ይዘን ያስተዳደር መቀጠል አንችልም አንፈልግም እንትናቸውን ተቋሞቻቸውን ለዓለምንካት ያሉን ትምርት ቤት አትንኩብን ጠባቂ ሌላ ስራ መስራት የሚችል ሰው ከተማ የልማት ተቋማት ይጠብቅ ነው ባይዘው ኃይለኛ ዘረፋ ሁሉም ቦታ ላይ ማስቆም አንችልም ሰው እኛ ሰው ከንፈሩ የነከሰ ትግራይ እንትን ወድሞ እዚህ እንጠብቁት ሆናላችሁ ይያለም ጭምር ይጠብቃል ክፍተት ባየበት ቦታ ማንንም ድሩዬ ዘረፋ ይፈጽማል የትም ቦታ ሶ ይሄ ብዙ ቻሌንጅ ነው ይሄንን ለማቋቋም እንዲችል ያማራው ራሱ ነዋሪውን ከተማውን ብቻ ሳይሆን ገጠሩንም የማደራጀት ስራ ላይ አሁን ምንድነው ትንሽን ቢያንስ መጀመሪያ ያስቀመጥነው ነገር ምንድነው ተቋማ አስተዳደሮቹን አናፈርስም ወንጀለኛ ካለ በራስ ጊዜ ነው እንጂ ወረዳ አስተዳዳሪም ካለ ምንም ወንጀል ከሌለበት ይቆይ ብለናል አሁን ሶ ይሄን ያረጋግን ማሳካት አስተዳደሩ ዳይሌማ ምንድነው መቆየት የማስተዳደር ፍላጎት የለንም አያምርብንም የአማራን ተክቻ አስተዳደራለሁ ብለን አያምርብኝም ሶ ከዛ አንፃር መሰራት ያለባቸው ፖለቲካ ስራዎች ይኖራሉ ግን ስርዓት መፍረስ አለበት የሚሉ ወገኖች ደግሞ እንትናቸውን አስተዋውረው እንዲንቀሳቀሱ ያው የምንችለውን ድጋፍ እናደርጋለን ማለት ነው አዲስ አበባ ገብተን እንይዟልና ምንም እኮ ጥያቄ የለውም እዚህ ላይ የተወሰነ ነገር መኖር የለበትም እኛ የኢትዮጵያ ቀጣይ ሽግግር ሂደት ውስጥ
ሚና እንዳለን አሳምረን እናውቃለን። ሚና ይኖረን ይገባል። ሌላው ይቅርና ለትግራይ ጥቅም መረጋገጥ ሲባል ትግራይ ሪፈረንደም እኮ መካሄድ አለበት። የትግራይ ህዝብ በራሱ እንደ በራስ መወሰን መቻል አለበት። ዝም ብሎ ፍቺ የሚባል ነገር የለም። ትቻለሁ የሚባል ነገር የለም እኮ። ስለዚህ የትግራይ ህዝብ መለየት የሚመርጥ ከሆነ ከቀረው ኢትዮጵያ መለየት የሚመርጥ ከሆነ ያው ድርሻውን ይጠይቃል፣ ህጋዊ መብት። አብሮ መቆየት የሚፈልግም ከሆነ አብሮ የሚቆይበት መንገድ ይሄ ነው ብሎ መወሰን መቻል አለበት። ይሄን ለማስወሰን የሚያስችል ፖለቲካል ዲስፐንሴሽን መፈጠር አለበት። እዛ ውስጥ ተሳትፎ ማድረግ መቻል አለበት። እኛ 4 ኪሎ ገብተን ማመስ አንፈልግም ማለት ሌሎቹ እንደሚጠረጥሩት ስልጣን ይዘን የመዘወር ፍላጎት የለንም ነው እንጂ ሽፍቶቹን የገቡበት ቦታ ሄደን እናገኛቸዋለን ብቻ ሳይሆን አናርፍም እንኳን። አሁን የሚደጋግሟት አለች። በእንግሊዝኛ ነው ያልኩት። ገሃነም ቢገቡ እናገኛቸዋለን ብዬ ነበር፣ ግን ደርሰን ይዘናቸው እንመለሳለን ነው። ከእቶን ከሚንቀለቀል እቶንም ቢሆን ይዘን እናወጣቸዋለን የሚል። ለማንኛውም አዲስ አበባ መደበቂያ አይሆንም፣ ባህር ዳር ላይ መደበቂያ አይሆንም ካልኩሽ አዲስ አበባም ባይዘ ሴም ቶከን መደበቂያ አይሆንም። ባህር ዳር ሆነ ትግራይን አጠፋለሁ ብለህ ፉከራ የምትፎክር ወይውልህ። አዲስ አበባም ሆነ የአብይ አህመድ እድሜ ላታራዝም፣ አብይ አህመድን ላታድን፣ ህዝብን አጠፋለሁ የሰሜን ጀነራል ብርጋዴር ጀነራል ነው ወጥቶ አፉን ሲከፍት አይተሻል። ያው ቤተክርስቲያን አቃጥላለሁ አሳያችኋለሁ ያለ አሁን ይድረስ ትግራይ ደርሶ ቤተክርስቲያን ስለማቃጠል ነው በጉምጅት የሚያወራው። ቼክ ያደረጉን ካስከሬን መሃል አይሞቱም፣ ብዙዎቹ ያመልጣሉ። በጣም ቦቅባቆች ናቸው። ደፍረው ሰራዊት መምራት አይችሉም። ቼክ እናደርገዋለን፣ አያመልጥም። አሁን ዘውዱ ነበር የሚመራው። አንድ ጓደኛ ነበረኝ ዘውዱ ሊስትሮ የሚባል ዘውዱ አልቻለውም። ምክንያቱም አገር እንደፍራለን ቤተክርስቲያን እናቃጥላለን የሚልን ሰራዊት ይዘሽ ብቃትም ቢኖርሽ ማሸነፍ አትችልም። ይህንን እንቅስቃሴ የመሩ ሰዎች ቆጥረን አሳደን ይዛቸዋለን። እነዚህ ሰዎች በቁጥጥር ስር ካልዋሉ፣ እነዚህ ሰዎች መናዘዝ የሚችሉበት ሁኔታ ካላከተመ በስተቀር የህዝባችን ሰላም አይረጋገጥም ብለን ስለምናምን ነው። ቤተክርስቲያን አቃጥላለሁ ብሎ ሲፎክር የነበረ ሰውዬ የትግራይ ቤተክርስቲያን የኦርቶዶክስ ቤተክርስቲያን የፕሮቴስታንት ቤተክርስቲያን ማለት ነው። መስጊድ አቃጥላለሁ ማለት ነው። የትግራይ መስጊድ የአማራ መስጊድ ነው። የትግራይ ቤተክርስቲያን የአማራ ቤተክርስቲያን ነው። ለትግራይ ቤተክርስቲያን ያልራራ ተራ ሽፍታ ለአማራ ቤተክርስቲያን ይራራል ብለሽ ማሰብ እንዴት ይቻላል? እነዚህን ሽፍቶች ልክ ሳናስገባ አናቆምም ነው ያልነው። አናቆምም። አሁን እኔ ያው የኛ ወታደር አዛዦች በጣም ጭምቶች ናቸው። አስከሬን ማሳየት ምናምን ቁም ነገር ነው ብለው ያምናሉ። በተሻለ መጠን ሞት አቮይድ ማድረግ አለብን ብለው የሚያስቡ ሰዎች ናቸው። ወጣቶች መርተው ነው ለትግራይ ክብርም ሲባል ቢሆን መስዋዕትነት መቀነስ አለብን ብለው የሚንቀሳቀሱት። የሌላው ሰውም ወጣት ተረግፎ ሲያዩ የመረኑ ልባቸው የሚሰበረው። ብዙ ወጣት እንደዛ ላይ ያስብ ይችላል። አሁን ሳየው አንድ ሰው ሲጠይቀኝ ዲባን አስከሬን ካላሳያችሁ እውነት አይመስላቸውም። ትግራይ ስለመግባት ሲያወራ የብልጽግና ከፍተኛ አመራር የሚባሉ አጣፊዎች የራሳቸው መንደር ተይዞ እያለ መያዙን እንኳን ማመን አይፈልጉም። ግን አርሶ አደሩ እነሱንም አያውቃቸውም፣ አይፈልጋቸውም። በግልጽ ነው የሚነግሩን። ደመቀ ያደገበት አካባቢ ነው እስካሁን ያልደረስነው። እሱም እንደርሳለን፣ ችግር የለውም እንጂ ብዙዎቹ በሙሉ ደርሰንበታል። እነዚህ ሰዎች ግፋ በለው ሲሉ ወጣት ሊያስበሉ ማለት ነው። ጠበንጃ አላስታጠቁትን ወጣት ዝም ብሎ በወሬ እነዚህ ሰዎች ፎቶ እየሄዱ ፎቶ የሚነሱባቸው አካባቢዎች አሉ። ፎቶ ተነስተው ለአብይ አህመድ ውቃቤ መለማመጫ ካልሆነ በስተቀር እዚህ ግባ የሚባል ቁም ነገር አይሰራም። እነዚህ ሰዎች ፎቶ መነሻ ቦታዎች የእርሻ ቦታዎች መሆን ያለባቸው። የእነዚህ ሰዎች የአሜሪካን የሚሉት አለ 15 minutes of fame የሚሉት አለ። የ15 ደቂቃ ዝነኛ የምትሆኝበት ዝም ብሎ ወይ ድንገት ሄደሽ አንድ ጥፋት አጠፊና
ወይ ከትልቅ ሰው ጋር ተጋጭተሽ ሊሆን ይችላል። በዛ ምክንያት ፌመስ የሚሆኑ ሰዎች አሉ። ድንገት ወይ ማታቂውን ሰው ትልቅ የሚባል ቦክሰኛን በቃ ካልመታውልሽ ኮስማና ሆነሽ ድንገት እና ዜና ላይ ትቀርቢያለሽ። እሱም 50 ሚኒትስ ኦፍ ፌም ነው የሚሉት አሜሪካኖች። እነ በኋላው ነገዱ እና አብይ 50 ሚኒትስ ኦፍ ፌማቸውን ለማራዘም ሲሉ ህዝብ እንዲያስጨርሱ እኛ አንፈቅድም። ህዝባችንን በቂ ገለውታል፣ በቂ አርደውታል፣ በቂ አዋርደውታል። ይሄንን እንዲደግሙ አንፈቅድላቸውም። መቀመቅ መውረድ መቻል አለባቸው እና እንዳልኩሽ አፍ ሊያስከድኑ የጀመሩት እንቅስቃሴ አፋቸውንም የጦር መሳሪያ ላንቃቸውንም በከደነ መልኩ አጠናቀኗል። ለጊዜው ቀጥሏል። በቀጣይ ጥቂት ቀናት የምናደርጋቸው እንቅስቃሴዎች ደግሞ የበለጠ አፋቸውን ብቻ ሳይሆን ላንቃቸውን የምንከድንበት ውጤት ይኖረዋል። የት ነው የሚቆመው እንዳልሽው የእነዚህ ሰዎች እንቅስቃሴ በወሳኝ መልኩ ማስቆም ያስችላል ነው። አዲስ አበባ አንገባም ያለ ሰው የለም። ለማንኛውም ለጠቅላላ እውቀት እንዲሆን አዲስ አበባ አንገባም አላልንም። ያልነው 4 ኪሎ ስልጣን ማለት እኛ አድራጊ ፈጣሪ የመሆን ፍላጎት የለንም ነው ያልነው። ግን እነዚህን ሰዎች ስናሳድድ እንጦጦ ደርሰሽ አትመለሽም መቼስ። ያው ቢሾፍቱ ከደረሱ ቢሾፍቱ ድረስ እንሄዳለን፣ ሞያሌ ከደረሱ ሞያሌ ድረስ እንሄዳለን። ግን ሞያሌ አያደርሷቸውም ብዬ አስባለሁ። ለምሳሌ ኦኤልኤ ጋር ለመስራት የሞከረ ነው። ወደ ሞያሌ የሚሄዱትን እነሱ ይዝሉናል። እንደዛ ያለን ተጋግዘን እነዚህን ሸፍቶች ልክ እናስገባቸዋለን የሚል እውነት አለኝ። በፍጹም አይቀየረውም ማለት ቱርክ እንደሰማሁት አብይ አሻንጉሊት ይወዳል። ይሄ ጠመንጃውን ኮካዮቹ ሪፐብሊካን የሚያስያዛቸው ለሸክም ይከብዳቸዋል እንኳን ለተኩስ እንዳልኩሽ ጠመንጃቸውን በሙሉ ተቀብለዋቸዋል። እኛ ቀጫጭን ወጣቶች አናኖቹ እድሜ የገፉም አሉ፣ ታጋዮች፣ ነባር ታጋዮች፣ ወጣቶች፣ ሴቶች። ቀዩ ኮፍያ ሴቶቹ ላይ ያምራል። አሁን ግን እነሱ ወጣቶች ስለሆኑ ብዙ ጸጉራቸውን በጣም ስላጠረ ጋር ናቸው። አሻንጉሊት በአሻንጉሊት ነው የሚያምነው። በእንደዚህ አይነት ጨዋታ ነው የሚያምነው። ድሮን ባለፈው ህዳር በተደረገ ውጊያ ድሮን ከነበሩን ታንኮች ብዙዎቹን ማቃጠል ይችላልች። የኛም ብቻ ሳይሆን የጠላትንም ነው የሚያቃጥሉት። በነገራችን ላይ ወሳኙን ትግራይን አብዛኛውን ነፃ ያወጣውን እንቅስቃሴ ያደረግነው ከባዱ መሳሪያችን ዶሽቃው ነው። ከባዱ ከትግራይ ጠረግናቸው ትልቁ መሳሪያችን ዶሽቃ ነው። አንድ ኮር አንድ ማቀው ኮር ኢንፋክት በብዛት ማቀው ብዙ ጊዜ አብረው የኖርኩበት አርሚ አጠቃላይ ኦፕሬሽኑ ሲጀመር 11 አካባቢ ዶሽቃ ነበረው። አርሚ ሙሉ አርሚ 3 ኮር ያለው አርሚ 10 ምናምን ዶሽቃ ነበር። በ3 ቀን ውጊያ 11ኛ ክፍለ ጦርን 21ኛ ክፍለ ጦርን 31ኛ ክፍለ ጦር ኃይሎችን ኮማንዶችን ደምስሶ በ3 ቀን ውጊያ ኦል ኦፍ ሰደን ሙሉ ሜካናይዝድ ክፍለ ጦር ነበር። አሁን ታንኮች አሉት ማቃቸው። አሁን ሁሉም አርሚዎች ሲጀምሩ 1 2 3 4 የሚባሉት አርሚዎች የካቲት 11 ላይ ኦፕሬሽኖችን ስንጀምር ትልቁ መሳሪያቸው ዶሽቃ ነው የነበረው። ትልቁ መሳሪያቸው ዶሽቃ ሆኖ ትግራይን በወሳኝ መልኩ ነፃ ያወጡት የኛ ጀግኖች ድሮን መታ ምን ስለምታሳጣቸው ነው ድላቸውን የምትነጥቃቸው? ማለት ሌላ ቴክኒካል ኢሹስ ሊገባ አልፈልግም። አብይን ኤርዶዋን አያድ ነው፣ ሳዳም ሁሴን አያድ ነው፣ ቭላድሚር ፑቲን አያድ ነው፣ ማንም አያድ ነው። ጆ ባይደን ነው ግፋዊል ካዳ ነው ሰላም ተቀበል ብሎ ከገፋው በዛ መልኩ ላይ ያድነው ይችላል። ድሮን የሚባለው ጨዋታ ሰው አይጎዳም ማለት አይደለም። ሰው አይጎዳም ለመጉዳት ፍላጎት እስካለ ድረስ ሰው አይጎዳም። አሁን በጀመርነው እንቅስቃሴ ዶሽቃ በዶሽቃ ያመጣነውን አንጸባራቂ ድል መድፎች እንዲያጠር አግዘውን ይሆናል እንጂ መድፎቹ አላመጡልንም። መድፎቹን ያመጣቸው ብሬናችን ነው፣ ክላሽንኮቫችን ነው። ከምንም ነገር የወጣታ የህዝባችን ጠንካራ ተጋድሎ ያልበገር ባይነት ስሜት፣ አልገዛም ባይነት ስሜት ነው ይሄን ያመጣው። ያ ስሜት አለ። ማንም
አሻንጉሊት ስለወረወረ ካይት ስለላከብኝ የሚቀለበስ ምንም አይነት ነገር የለም። በዚህ ጉዳይ ዝም ብሎ ብጅታ እንዳይኖር ሁሉም እየተነሳ አንዳንድ የኛም ሰዎች ጨንቃቸዋል ማለት ከውጭ መጥተው ያነሱ እንደዚህ የሆነ ነው እርባካቸው ነው። ኦኬ ድንገት ጦር ሜዳ አካባቢ እኔ ያለሁበት መኪና በእግር መንቀሳቀስ አሁን አንድ ወር የሚሆን እንደ አዲስ መኪና ስለጀመርን መኪናዬን ታርጌት ሊያደርግ ይችላል። ሶ ቤት ምን ብሎ ነው የእንተንን የሚቀለብሰው የትግራይን አድቫንስ የሚቀለብሰው? በአብይ ሽፍቶች ላይ የሚደረገውን የትግራይ ሰራዊት እንቅስቃሴ ለማስቆም የሚችል ድሮንም የለም ሰራዊትም የለም የሚል ነገር ላይ ብዙ ባንከራከር ነው ጥሩ የሚሆነው። ምክንያቱም ተደጋጋሚ እንዳልነው አልደፈረም ነው ጦርነቱ፣ አንንበረከክም ነው፣ ለባርነት አንገዛም ነው ጦርነቱ። የሰው ግዛት እንወስዳለን፣ የሰው መሬት እንወስዳለን፣ የሰው ንብረት እንወስዳለን የሚል ጦርነት ስላልሆነ አሻንጉሊቶች ቢመጡ ልክ እንደ ኮማንዶዎቹ ምንም የሚቀይሩት ነገር የለም። ብዙ ጊዜ ባናዋክን በዚህ ጉዳይ ላይ ማለት ነው። የአሜሪካኖቹ ናቸው የወሰኑት። ስለዚህ አሜሪካኖቹ ለምን እንደወሰኑ እነሱ ናቸው የሚያውቁት። ለኔ ዘግይቶም ቢሆን ጥሩ ጀስቸር ነው የሚኖታለኝ። ዋናው ግን አህያውን ፈርቶ ዳውላው ነው የሚባል ነገር የለም። ፊሊጶስ ወልደ ዮሐንስ በራሱ ጊዜ አልወሰነም። የኢሳያስ አፈወርቂ ተላላኪ ነው ፊሊጶስ። በራሱ ጊዜ የሚወስነው ነገር የለውም። ባይዘው ፊሊጶስ ብዙ ወንጀል ፈጽሟል። ሌላ የምናውቀው አቅርቡ ስንባል የምናቀርበው ብዙ ወንጀል ፈጽሟል። አትሊስት የአሜሪካ መንግስት እንደዚህ አይነት ሪኮግናይዝ ማድረጉ ተገቢ ነው። ቢዘገይም ጥሩ ነው የሚል እምነት አለኝ። ግን ዋና ወንጀል ፈጻሚዎቹ አብይ አህመድና ኢሳያስ አፈወርቂ ናቸው። በአብይ አህመድ ስር ሆነው የትግራይን ፋብሪካዎች ያስቃጠሉ ብቻ ሳይሆኑ የትግራይን እናቶች ያስደፈሩ፣ የትግራይ ወጣቶች ያሳረዱ የኢትዮጵያ ጀነራሎች አሉ። እነ ብርሃኑ ጁላ እነዚህ የት ገብተው ነው? እነ አበባው ታደሰ ተራ የበቀል ስሜት አነሳስቶት አበባው ታሙ ያሳከመውን የማይገባውን ደረጃ ያደረሰውን ህዝብ ለማዋረድ ተንቀሳቅሶ ብዙ ወንጀል ፈጽሟል። አሜሪካኖች ማዕቀብ ጣሉበት አልጣሉበት የሚገባውን ሰጠዋል። ምንም የሚያጠራጥር ነገር የለውም። በትግራይ ህዝብ ላይ ትልቁ በደል የፈጸሙ እነ ዮሐንስ ገብረ መስቀል ዮሐንስ ወልደ ጊዮርጊስ እንኳን ህዝቡን ነፃ ያወጣ ነው ያለው። ተሳስቼ ማን ሰው ጠርቼ ነበር። እነዚህ ዱርዬዎች፣ እነዚህ ነፍሰ ገዳዮች ግን የአሜሪካ መንግስት የሚችለውን ነው ያገኘውን ነው ያደረገ ያለው። ይሄን መጀመሩ ጥሩ ነው። ቢያደርግ ግን እንመርጣለን ሌሎችንም እንደዚሁ ማዕቀብ ይጥልባቸው። አብይን፣ ኢሳያስን እነዚህ ሰዎች ገና አሁን ተጨማሪ ወጣቶች እንገላለን ብለው እየተንቀሳቀሱ ነው። ተጨማሪ እናቶች ሊያስለቅሱ እየተንቀሳቀሱ ነው። እነዚህን ሰዎች እናት የማስለቀስ ወጣት የማረድ እንቅስቃሴ የማስቆም ኃላፊነት በወሳኝ መልኩ የኛ ነው። እናደርገዋለን። እንግዲህ የአሜሪካ መንግስት መሞከሩ ጥሩ ነው፣ ዘግይቶም ቢሆን። በዋናነት ግን እነዚህን ሰዎች የሚገባቸውን የመስጠት ኃላፊነት የኛ ነው። ተግባራዊም እናደርገዋለን። አመሰግናለሁ።